ሮዛ አሁንም ቢሆን ማኪን ማስፈራራቷን እንደቀጠለች ነው። አሁንም ወንድ መስላ ለዛውም የሰላም አባትን መስላ ነበረ የሄደችው። እናም አሁንም በድጋሚ እዛው ሰፈር አካባቢ ታገኛታለች። አንቺ ልጅ ግን ቆይ ከልጅ ባል አጠገብ አትድረሽ አላልኩሽም ወይ? ምን አባሽ ልትሰሪ ነው ወደዛ የምትሄጂው? ከዛ ልጅ ጋር ራቂ ብዬሻል ነበር ወይ? ምንድነው የምትሰሪው? በማለት ሽውጥ አውጥታ ታስፈራራታለች። ማሂም በጣም ደንግጣ ስለነበረ አረኔ በፍጹም አላደርገውም፣ ከሱ ጋራ ተለያይቻለሁ፣ አልገናኝም ድጋሚ። ይኸውልሽ ግን ከዚህ በኋላ ከሱ ጋራ ባገኘሽ ማለትም ከናታል ጋር ባገኘሽ እገልሻለሁ። የእውነቴን ነው ምልሽ። በዚህ ሽውጥ አሁን ከፈለግሽ ግንባርሽን ብዬ ልገላገልሽ እንዴ? በማለት ስትባት በፍጹም ከዚህ በኋላ እኔ ከሱ ጋር አልገናኝም፣ በፍጹም አይሆንም በማለት ይቅርታ ትጠይቃቸዋለች። እሷም እሺ ከዛሬ በኋላ ድጋሚ ካገኘውሽ ግን አልምርሽም፣ እደፋሻለሁ በማለት ሮዛን ማስፈራርታት ተነስታ ሄዳለች። ሮዛ ተነስታ ትንሽ ረመድ እንዳለች ነበረ ማኪ እንደዚሁ ለሰዎቿ ትደውልና ሰውየው እየመጣ ነው ተከተሉት፣ ድፉት። ደግሞም እሱም ብቻ አይደለም የምትደፉት፣ እቤት ድረስ ተከትላችሁት ሄዳችሁ ያችን አስቀያሚ ልጁንም ጭምር ነው አብራችሁ ሁለቱንም ከአንድ ላይ ሬሳቸውን እንድታጋድሙልኝ እፈልጋለሁ እና እኔም ማወቅ እፈልጋለሁ፣ ቶሎ ደውሉ በማለት ስትነግረው እሺ በማለት የማሂ ሰው የሆነውም ሮዛን እየተከተላት ነበር። ሮዛ እየተከተላት እያለ ምንም ዞር ብላ ስታይ አሁንም እንደተከተላት ነው። በአጋጣሚ እየተከተላት ስለሆነ ለወንድሟ ስልክ ስደውልለት እሱ ስልክ ሊያነሳላት አልቻለም። ቤት ውስጥ እሱ ደግሞ ከሰላም ጋር በአጋጣሚ እያወሩ ነበረ። ሰላምና ናታል እየተጨዋወቱ እያለ ቆይ አንተ ግን ቀኑ ደርሷል አሁን እናትክና ማኪ ፍቅረኛህን ይዘህ ዛሬ ማታ እንድትመጣ ብለውሃል። ስለዚህ ቆይ ምንድነው እያደረክ ያለው? አዎ ግራ ገብቶኛል። አሁን አንቺን ይዤሽ መጥቼ እኮ ማስተዋወቅ እችላለሁ፣ ግን ደግሞ ላንቺ ህይወት በጣም አስፈሪ ነው የሆነ ያለው ማሚና ማሂ እያደረጉ ያሉት ነገር ምንም እየገባኝ አይደለም። ምን አስበው እንደሆነ ባላቅም ግን ዛሬውኑ ብላ ግግም ብላለች። ለማንኛውም ዛሬ ሳይሆን ነገላታለሁኝ፣ እዛ የሚሆነውን ደግሞ ቀስ ብለን እናስብበታለን ሲላት ሰላምም እሺ በቃ እኔ እኮ ታውቃለህ እንዴት እንደምወድህ እያለች ሁለቱም እየተጨዋወቱ እያለ በድንገት የመኝታ ቤት በሩ ያንኳኳል። የተንኳኳው የናቲ እናት ነበረች። ያንኳኳችው ከውስጥ ሰላም ነበረች። ስለዚህ የነበረው አማራጭ ሰላምን ወደ መታጠቢያ ክፍል ማስገባት ነበር። ሰላም እዛው ከተደበቀች በኋላ እሱም ሂዶ በሩን አቤት ማልበል ብሎ በሩን ሲከፍተው ፎጣ ከላው ላይ ደርቦ ስለነበረ ወይ ልጄ ሻወር ወስደህ ነው ወይ ስትለው አዎ ሻወር ወስጄ ነበር፣ ገና መክፈቴ ነው። ቆየሽ እንደ በረካ አንኳኳሽ ሲላት አይ ብዙ አልቆየሁም። እሺ ምንድነው እናቴ ሲላት ይኸውልህ ልጄ ፍቅረኛህን መቼ ነው የምታመጣት? ዛሬ እንድታመጣት ፈልጋለሁ፣ መታወቅ ፈልጋለሁ፣ ዛሬውኑ ነው ማወቅ ፈልገው ያንተን ፍቅረኛ በማለት በሀርድ ትጠይቀዋለች። እናቴ ዛሬ የምትችል አይመስለኝም፣ ዛሬ አትችልም። እሺ ዛሬ ካልቻለች ነገ ምንም ችግር የለውም፣ አንድ ቀን ማደር አያቅተኝም፣ ነገ እንድትመጣ ስትለው እሺ እሞክራለሁ በማለት እናቱ ጋር ይለያያሉ። ተመልሶ በሩን ዘግቶ ወደ ውስጥ ይገባል። ሰላምም ደስ ብሏት ቆይ እናትህ ምን እያለች ነው? ፍቅረኛህን አምጣትና እንተዋውቃት ነው ያለችው። ምን እንዳሰቡ ባላቅም ግን እስኪ ለማንኛውም እናወራበታለን። አሁን የት ነው ያለችው? አሁን እሷ ወደ ውስጥ በሯን ከፍታ ዘግታ ስለገባች መሄድ ትችላለች ያልሽ አታይሽም ሲላት ሰላምም እሺ ትልና ወታ ስትሄድ በአጋጣሚ በሩን ዘግታ አንድ እርምጃ እንደተራመደች እናትየው ታገኛታለች። ቆይ እዚህ ምን እየሰራሽ ነው? አይ ወደዚህ መጥቼ የማኪን ክፍል ለማጽዳት ገብቼ ነበር፣ ከዛ እየወጣው ነው በማለት በድንጋጤ ትመልስላታለች። የቤዛ እናትም ቆይ ምንድነው እየተካሄደ ያለው በማለት ሰላምን ገላምጣት ተነስታ ወደ ስራ ቦታዋ ትሄዳለች። አሁንም ሮዛ ለወንድሟ ስልክ ደውላ ስልኩን ሲጮህ ድንገት እየሮጠ ያነሳዋል። ቆይ ሮዛ ምን ሆነሽ ነው? አንተ ስልክ አታነሳም እንዴ? ደጋግሜ ደወልኩልህ። ይኸውልህ ማኪ ልታስገድለኝ ነው፣ ሰው ልካብኛለች፣ እየተከታተለኝ ነው። አሁን በአጋጣሚ የሆነ ጸጉር ቤት ገብቻለሁ። እናም አሁኑኑ ልብስ ይዘህልኝ ቶሎ እንድትመጣ አድራሻውን ቴክስት አደርግልሃለሁ ስትለው ቆይ ምን እያልሽ ነው ያለሽው? አሁን እነግርሃለሁ ቶሎ በል በማለት ለትናቲ ስትነግረው እሱም በፍጥነት የሷን ልብስ ይዞላት እየተንደረደረ ይሄዳል። ሲሄድም ጠባቂው የተባለው ሰውም እዛው በር ላይ እንደቆመ ነበረ።
ናቲም ገብቶ ለሮዛ ልብሱን ከሰጣት በኋላ እንዲሁ የተቀለዳት ልብሷን ቀይራ ሌላ ሰው ሆና ሴት ሆና ትወጣለች። እሱ እዛው በር ላይ እንደቆመ ነበረ። ልክ እነሱ ወጥተው እንደ ትንሽ ረመድ እንዳሉ የሮዛ እናት ቆይን የምልሽ ማኪ ምንድን ነው? ምን ላይ ደረሱ? ቆዩ አይደለ? እስኪ ቆይ ልሞክርለት በማለት ስልኩን ስደውል ማኪ ቆይ አንተ ሰውየው ወጣ ወይስ አልወጣም? አይ አልወጣም። እርግጠኛ ነህ ግን ውስጥ ሰው አለ ወይስ የለም? በማለት ስጠይቀው ቆይ እስኪ ሊያቸው በማለት ወደ ጸጉር ቤቱ ይገባል። ሲገባ ሰውየው የተባለው የለም። ይቅርታ ማኬ ሰውየው አምልጧል በማለት ሲነግራት በጣም ተናዳ ስለነበር እናትየዋም አንተ ዋጋ ተከፍላለህ፣ ለዛ ሰው እገልሃለሁ፣ አስገድልሃለሁ በማለት ዝታበት ስልኩን ትዘጋለች። እነ ሮዛም ከወንድሟ ጋር የተሳሳቁ ቤት ከገቡም በኋላ ማኬ እጅግ ተናዳ ስለነበረ ወደ ቤት ትመጣለች። ምንድነው እናንተ ቆይ ምንድነው እንደዚህ ደስ ብሏችኋል? ጥርስ በጥርሱ ናችኋል? ልሳ እንዴት ነው ነገሩ? ደግሞ እኔ ስመጣ ደነገጣችሁ? እሺ ሚስትህን መቼ ነው የምታመጣት? ፍቅረኛህን መቼ ነው የምንተዋወቃት? ዛሬ ትመጣለች አይደለ ስትለው አንቺ ቆይ ምንድነው እያልበላሽ ነው የምታኪው? ዝም ብለሽ እኛ ለራሳችን በራሳችን ችግር ተወጣናል። ስለዚህ እኛ ስለ ፍቅረኛ አይደለም እያወራን ያለ ነው፣ ዞር በይልን በማለት ሮዛ ስትናገራት እኔ ከአንቺ ጋር ሳይሆን እያወራው ያለሁት ከባለቤቴ ከናቲ ጋር ነው። ስለዚህ ናታልን ማውራት እችላለሁ። ስለዚህ ዞር ትይልኝ አንድ ጊዜ ሮዛ ዝም በይ፣ አንቺን አያገባሽም በማለት ማኬ ትናገራታለች። ሮዛም ከአንቺ ጋር የሚያወራ ሰው የለም፣ ስለዚህ ወንድሜን ተይው፣ ወንድሜም የራሱ ሀሳብ አለበት ብትላትም በፍጹም የኔ ባል ማንንም ሊያገባ አይችልም። ስለዚህ የኔን ባል ልታገባው የተዘጋጀችው ፍቅረኛ ማናት? ማየት እፈልጋለሁ። ስንት ሰዓት ነው የምትመጣው? መቼ ትመጣለች? ስትለው ይኸውልሽ አሁን ትወጭልኝ፣ አይንሽን ማየት አልፈልግም፣ ውጭልኝ ካጠገቤ በማለት ይጮህባታል። እሷም በዛን ሰዓት ተናዳ ስለነበር ተነስታ ወጥታ ትሄዳለች። ወደ መኝታ ቤቷ ሄዳ ልብሷን ቀይራ ለምትመጣዋ ለፍቅረኛዋ ሚስት የተባለችው አዲሷ ፍቅረኛ ለሷ መድኃኒት ለመስጠት አዘጋጅታለች። አዲሷ የባሌ ፍቅረኛ ዛሬ እኔ ጋር ለመጨረሻ ጊዜ ራት ትበያለሽ፣ እዚሁም ደግሞ ዛሬ ህይወትሽ ያልፋል ማለት ነው። በዚች መድኃኒት ዛሬ ትሸኛለሽ፣ የእስከ መጨረሻው ባልሽ የኔ ባል ይሆናል በማለት መኝታ ቤቷ ገብታ መድኃኒቱን እያየች ትደሰታለች። የነ ሮዛ እናትም ደግሞ ዛሬ የልጄ ሚስት ልትመጣ ነው፣ እስኪ ስራችንን እንሰራለን፣ ተዘጋጅ ማኪ ትላታለች። ማኪና እናትየው በአንድ እቅድ አቅደዋል። ግን ደግሞ ናታልና ሮዛ እውነት ለመናገር እነዚህ ሰዎች የሆነ ያቀዱት ነገር አለ ማለት ነው። ዛሬ ያሰቡት ነገር አለ። ያለ ምክንያት እንደዚህ ተጣድፈው መራትየው መቼ ትምጣ፣ ለምን ማናት የሚለው ነገር እንደዚህ ግራ ያጋባቸውም ነበር በማለት ሁለቱም እየተወያዩ ነው። ማኪ ተነስታ ወደ ሰላም ክፍል ትሄዳለች። ሰላምም እናትህን ካላስተዋወከኝ እሷ እናት ፍቅረኛ ብለህ ካላስተዋወከኝ ታፍርብኛለህ ማለት ነው የሚለውን ነገር ስለተናገረችው ውስጧን ጨንቋታል። እሱ ደግሞ እኔ ማስተዋወቁ ከብዱኝ ሳይሆን ካስተዋወኩሽ በኋላ የሚደርስብሽን ችግር እንዴት ትቋቋሚዋለሽ የሚለው ነበር መልሱ። እሷም ያን እያብሰለሰለች መኝታ ቤቷ ናት። በዛን ሰዓት ድንገት ሳታስበው በሯ ተከፍቶ ማኪ ትገባ